አንዳንድ ጊዜ ወጣትነታችንን የሚሻማ ይመስልንና ከቆረብኩኝ እኮ በቃ እንደ ትልቅ ሰው እንደዚህ ጎብጬ መሄድ አለብኝ ብሎ የሚያስብ ሰው አለ። በቃ ለዚህ ነው የማይቆርበው። በጣም ወጣቱ ከቆረብኩኝ በኋላ እኮ ይሄን መስራት አልችልም፣ ይሄን ማድረግ አልችልም፣ ንግድ አለኝ፣ ሱቅ አለኝ፣ እሱን መክፈት አልችልም ይላል። ማን ነው የከለከለው? እሱ ማን ነው የከለከለው? ከቆረብክ በኋላ ንግድህን መስራት ትችላለህ። ከቆረብክ በኋላ ሹፍርናህን መስራት ትችላለህ። ታክሲህን መስራት ትችላለህ። ራይድህን መስራት ትችላለህ። ከቆረብክ በኋላ የምታዘጋጀው በርበሬ አፈር እንዳትጨምርበት እንጂ መሸጥ ትችላለህ። ቅቤ ከሆነ የምትነግደው ሙዝ እንዳትጨምርበት እንጂ መሸጥ ትችላለህ። አግባብ ስርዓት ያለ ይሄ ገብርኤልን ሚካኤልን ኪዳነ ምሕረት ትድፋ የሚል መሀል ላይ የማሉ ማዋሸት አይደለም። አግባብ ባለው ያመጣሁት በዚህ ነው፣ ትርፌ ይሄ ነው፣ ከገዛ ግዛ፣ ካልገዛ የራሱ ጉዳይ ብላችሁ መሸጥ ትችላላችሁ። ከዛ በኋላ ያለው አሁን የህይወት ዘይቤን በተመለከተ ደግሞ የተወሰኑ ነገሮችን ላስቀምጥ። ብዙ ሰው የሚጨነቀው ከቆረብኩ በኋላ ምንድን ነው የምለብሰው የሚል፣ እንዴት ነው የምኖረው የሚል ነው። ይህን በፍጥነት ተናግሬ እጨርሳለሁ። የቆረበ ሰው የህይወት ዘይቤ እንደ ማንኛውም ክርስቲያን የህይወት ዘይቤ ነው። እንደ ማንኛውም ምን አልኳችሁ? ክርስቲያን ማለት ነው። የቆረበ ሰው እንደ ያ ማለት ማንኛውም ክርስቲያን እንዲኖር በተፈቀደው የህይወት ዘይቤ ወይም እናንተ ላይፍ ስታይል የምትሉትን እሱን ነው የሚኖረው። የቆረበ ሰው የተለየ አይደለም። የቆረበ ሰው ሰሌን እንዲያደርግ አይጠበቅበትም። የሰሌን ቆብ እንዲያደርግ አይጠበቅበትም። የቆረበ ሰው መሬት የሚጠርግ አቧራ የሚጠርግ ቀሚስ እንድትለብስ አይጠበቅበትም። የቆረበ ሰው የግድ የጨርቅ ሱሪ ያድርግ የሚል ህግም የለም። የግድ እንደዚህ ነው አለባበሱ በቃ በቲሸርት እንዳይሄድ ምናምን የሚሉ እነዚህ ህጎችም የለም። የቆረበ ሰው የሚኖረው ማንኛውም ክርስቲያን እንዲኖረው የተፈቀደውን ህይወት ነው የሚኖረው። የተለየ ጫና የለበትም፣ የተለየ እዳም የለበትም። ብዙ ሰው የሚጨንቀው እንደዛ ስለሆነ አሁን ብዙ ሰው ደግሞ እኔ ማዝነው እንደ ማሸማቀቂያ የሚጠቀሙ ብዙ ሰው ገሊት እኮ ቆርባ እንደዚህ ያደረገች እኮ ገሊትን ተሳደበች። አሁን ብዙ ሰው ምንድን ነው ከቆረበ የስድብ ፈቃድ የለውም፣ ካልቆረበስ የስድብ ምን አለው ማለት ፈቃድ አለው እንደማለት። ማን ነው ግን ይሄን ፈቃድ የፈቀደው? ይሄኛውን የሰጠው ማን? የኛውን የሰጠው ማን? በነገራችን ላይ በአንድ ነገር ማሸማቀቅ ትችላላችሁ። ለምሳሌ እኔ አሁን ቆርባችሁ ተሳደቡ አይደለም ነጥቤ፣ ቆርባችሁ ኃጢአት ስሩ አይደለም፣ ቆርባችሁ ዝፈኑ እስክስበሉ ምናምን አይደለም ነጥቤ። ግን ቢያንስ ግን አንድ ነገር ማለት ትችላላችሁ። ያልቆረበው ሰው ወይ ቆራቢ ሆና እኮ እንደዚህ ሆነች ቢላችሁ ምን እንደምትሉት ታውቃላችሁ? እኔ እንኳን ቢያንስ አንዴ ቆርቤ ነው የዘፈንኩት ሰው። እሱ ግን ጭራሽ ምን አላለም? አልቆረበም። አልቆረበምም እየዘፈነም ነው። አያችሁት? አልቆረበምም እንደገና ደግሞ እስክስታ እየወረደ ነው። ያውን እናንተ እስክስታ ወረዱ አይደለም ነጥቤ። ቢያንስ ግን እናንተ ጣሙን ታውቁታላችሁ። ለምን ቆርባችኋል። ከዛስ ዛሬ ዘፍናችሁ እንኳን ቢሆን እንደው ተሳስታችሁ ዘፍናችሁ እንኳን ቢሆን ወዲያውኑ ሩጣችሁ መጣችሁ ለንስሐ አባታችሁ ተናግራችሁ ትቆርባላችሁ። እንደገና ደግሞ ቁርባኑ እንደው ኃጢአት ስሩ አይደለም ነጥቤ። በደንብ እንድትረዱኝ ይፈልጋለሁ። ለምንወድቅበት ኃጢአት እንኳን ቁርባኑ ለስርየት እንኳን እድል ይሰጠናል፣ ቀን ይሰጠናል፣ ጊዜ ይሰጠናል። እንድትዘናጉ አይደለም ይሄን የምነግራችሁ። ግን ደግሞ ቢያንስ መቆረባችን ቀጣይ እድል እንድናገኝ ያደርጋል። ለምን? የቁርባኑ አንዱ ዓላማ ስርየት ኃጢአት ስለሆነ። ያኛው ሰው አልቆረበም፣ እየተሳደበ ነው፣ እየዘፈነ ነው፣ እየተቸ ነው፣ እየከሰሰ ነው። አለመቁረቡ ብቻ ሳይሆን የአጋንንትን ስራ ተክቶ የቆረቡትን ሰዎች እያሸማቀቀ። ስለዚህ ምን ጊዜም ስጋውን ደሙን የተቀበላችሁ ወጣቶች፣ ወንድሞችና እህቶች፣ እናቶቻችን አባቶቻችን ጋር ችግር ስለሌለ የቆረባችሁ አትሳቀቁ፣ አትሸማቀቁ። ምናልባት የተሳሳቱ ነገሮችን ብታደርጉ እንኳን አይ እኔ እኮ ቆርቤ ነው መሳሳት እንኳን ያለ ነው ተሳስቼ ነው ንስሐ ገባበታለሁ ማለት ነው እንጂ እውነትም ቆርቤ እንደዚህ ሆንኩኝ ብላችሁ ጭንቀት ውስጥ መግባትና መራቅ አይደለም። እኔ ዋናው ዓላማዬ እንዳትርቁ ነው። ስለዚህ